ምእመናን እኮ ጭምር አይደለም አባቶች ጭምር ካዳችሁት። በ67 ተካደ፣ እግዚአብሔር ተካደ፣ ፈጣሪያችን ተካደ። እንደዛ በቅፉ ተንከባክቦ የሚይዘን የያዘን ልጆቹን ካድ ነው፣ ተረግም። ስለዚህ በይቅርታ እንተላለፍ ብለው ሲጠይቁን ከማን ጋር ነው? ተጸጽተን ንስሐ ገብተን መሬት ጥቁር ለብሰን መሬት ላይ የተንፈራፈን እሱን ይቅር እንዲለን ለምነው እንጂ ከማ ጋር ነው ይቅርታ እንትን የሚለው? ንስሐ መግባት። ንስሐ አልገባንም። 49 ዓመት ሙሉ በዓለም ታሪክ ተደርጎ የማይታወቅ መከራ ውስጥ እያል አሁንም ልባችን ደንድኖ አላወቅም። በምን ምክንያት ነው ይሄ የሆነው? በምንድን ነው ብለን ወደ እግዚአብሔር አልተመለስንም። ተጸጽተን ንስሐ ገብተን አልቅሰን እባክህ ማረን ብለው እንትን እንደማለት ከማ ጋር ይቅር ይላል። ከእግዚአብሔርን ያስቀየምነው የካድነው መካድ ብቻ አይደለም። ሁለተኛው ትልቁ ጥፋታችን ኢትዮጵያን ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ይህችን ድንቅ ቤተ ክርስቲያን ራሷን ያስቻሉ እነሱን ሁሉ አባቶቻችን ይገደል። ከልጆቻችሁ ጋር ቤተ ክርስቲያን ስትሄዱ ለልጆቻችሁ ልታስተምሯቸው የሚገቡ 4 በጣም ጠቃሚ ነገሮች። ሁላችሁም ልጆቻችሁን መጥቀም ከፈለጋችሁ እነዚህን 4 ነገሮች ለልጆቻችሁ አስተምሯቸው። ቪዲዮውን እዚህ ጋር የሚነኩትን ነገር እየነካችሁ ለሁሉም አዳርሱት። በደንብ ስሙኝ። አንደኛ ገና በመጀመሪያ ቤተክርስቲያን ስትገቡ ስትሳለሙ ማለት ነው ምን ብለው ማማተም እንደሚገባቸው ለልጆቻችሁ ንገሯቸው። አሁን ብዙ ጊዜ ልክ ስታማትቡ ስለሚያዩ እንደዚህ ይላሉ፣ ግን አፋቸው አይንቀሳቀስም። ነገር ግን እናንተ አስቀድማችሁ ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማማተብ እንዳለባቸው መንገር አለባችሁ ለልጆቻችሁ ሁላችሁም ማለት ነው። ይሄን ተግባራዊ ያድርጉ። ሁለተኛ ደግሞ ቤተክርስቲያን ገብታችሁ ለምሳሌ ሙዳይ ምጽዋት ውስጥ ብር ትከታላችሁ አይደል? ትሰጣላችሁ። ስትሰጡ እናንተ 20 ብር ይዛችሁ ከሆነ 10 ብሩን እናንተ ከታችሁ 10 ብሩን ደግሞ ልጃችሁ እንዲከት አድርጉት ወይንም እንድትከት አድርጓት። ምክንያቱም ለምን መሰላችሁ? ዛሬ መስጠት ካስለመዳችሁት ለልጃችሁ ማለት ነው ሰጪ ሆኖ ያድጋል። ሰጪ ከሆነ ደግሞ እግዚአብሔር የሚሰጠዋል ይባርከዋል ማለት ነው። ስለዚህ ስጦታን ከልጅነታቸው አስለምዷቸው ሰጪ ሆነው እንዲያድጉ ማለት ነው። እንደው እናንተ 10 ብር ብቻ እንኳን ቢሆን የያዛችሁት 10 ብሩን እናንተ ከምትሰጡ ልጃችሁ እንዲያስገባ ለሱ ስጡት። ከዚያም በኋላ በበረከት በሰጭነቱ እግዚአብሔር ይባርከዋል ማለት ነው። ሶስተኛ ደግሞ ቤተ ክርስቲያን ውስጥ ውር እንዲሯሯጡ ምናምን አትፍቀዱላቸው። ምክንያቱም እንደዚያ ዝም ካላችኋቸው እንደማንኛውም ይሆን መዝናኛ ቦታ ነው የሚቆጥሩት። ያ ደግሞ ለነሱ ጥሩ አይደለም ለእድገታቸው ማለት ነው። ከዚያ ይልቅ ግን ሊሯሯጡ ሲሉ ተው ልጄ እዚህ እፉ ነው፣ ተው አይደረግም፣ እዚህ ቀጥ ብሎ መቆም ነው እያላችሁ ንገሯቸው። ከዚያስ ልክ የሆነ ፈሪሃ እግዚአብሔር እያደረባቸው እዚያ ልክ ምንም ነገር ይሄ መሯሯጥ እንደሌለ እያወቁ ፈሪሃ እግዚአብሔር እያደረባቸው ያድጋሉ፣ ይባረካሉ። ፈሪሃ እግዚአብሔር ካደረባቸው ደግሞ ከዚህ በላይ ምን ነገር አለ? ይሄን ተግባራዊ አድርጉ። አራተኛ ደግሞ ከዚያ በፊት ቤቱን ፎሎ አድርጉ 3 ሰከንድ። አራተኛ ደግሞ ስትጸልዩ እናንተ ብቻ ጸልያችሁ አትሂዱ ወደ ቤት። እናንተ ብቻ ጸልያችሁ አትሂዱ። ልጆቻችሁም እንዲጸልዩ አድርጓቸው። ልክ እናንተ የግላችሁን ጸሎት ከጨረሳችሁ በኋላ ማለት ነው ከልጆቻችሁ ጋር ኑ እንጸልይ ብላችሁ አባታችን ሆይ የምትለዋን ጸሎት አብራችሁ ጸልዩ። ከዚያስ የጸሎት ሕይወት ልጆቻችሁ ይለምዳሉ ማለት ነው። እነዚህን 4 ነገሮች በማድረግ ልጆቻችሁን ጥቀሟቸው።
እሺ እያላችሁ ኮሜንት ያስቀምጡልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ሁላችሁም የቀበራችሁትን አውጡ። ሁላችሁም የቀበራችሁት አለ አውጡ። በአብይ ጾም በስድስተኛው ሳምንት 2 አትራፊ ሰዎችና 1 ከሳሪ ሰው ይታሰባሉ። እነዚህ ሁለቱ ሰዎች ገብርኄርና ገብረ ሚመን መልካም ባሪያና እንደዚሁም ታማኝ ባሪያ የሚባሉ ናቸው። እነዚህ በተሰጣቸው መክሊት ያተረፉና ወደ ጌታቸው ደስታ ግቡ የተባሉ ናቸው። አትራፊዎች ናቸው። የመጨረሻው ሶስተኛው ግን ገብረ ሐካይ ይባላል። ይሄ ደግሞ የተሰጠው መክሊት የቀበረና የከሰረ ሰው ነው። ከሳሪ ሰው ነው። በተሰጠው መክሊት ያላተረፈ ሰው መጨረሻው ምን ሆነ? ጥርስ ማፋጨት ወዳለበት ግባ ተባለ። ይኸውላችሁ ስለ ገብረ ሐካይ ተውት። እናንተ በጣም ብዙ የቀበራችሁት መክሊት አለ። ገብረ ሐካይ 1 መክሊት ነው የቀበረው። እናንተ ግን በጣም ብዙ መክሊት ቀብራችኋል። የመነገድ መክሊት አላችሁ፣ ግንስ ቀብራችሁታል። ለምን? ገብረ ሐካይ የቀበረው በመፍራት ነበር። እንዴ ቢጠፋብኝስ ብሎ ነው የቀበረው። እናንተም የቀበራችሁት በመፍራት ነው። በፍራቻ በጣም ብዙ መክሊታችሁን ቀብራችኋል። ልነግድ ትሉና እንጂ ደግሞ ብከስርስ ትሉና ትፈራላችሁ፣ ትቀብራላችሁ መክሊታችሁን። 100 ሺህ ብር ካለቻችሁ ያችኑ ቁጥር አድርጋችሁ ቅብር አድርጋችሁ ትኖራላችሁ። ከጊዜ በኋላ የገንዘቡ ቫልዩ እየወረደ ይመጣል። ከሳሪ ናችሁ ማለት ነው። የመዘመር መክሊት አላችሁ፣ ጉሮር በጣም የሚያምር ድምፅ አላችሁ። ግንስ እንዲህ አሁን ሰው ፊት እንደነው የምቆመው እያላችሁ ትፈራላችሁ። መክሊታችሁን ቀበራችሁት። ስለዚህ ከሳሪ ናችሁ። በተሰጣችሁ መክሊት አላተረፋችሁም፣ አላመሰገናችሁም። የማስተማር መክሊት አላችሁ። ግንስ እኔ የተከበርኩ ሰው ደግሞ እዚያ ወደ ምሕረት እያላችሁ በጣም ብዙ የከሰራችሁ አላችሁ። የቀበራችሁ መክሊታችሁን እየፈራችሁ የቀበራችሁ አላችሁ። እንዴት ነው ሰው ፊት የምቆመው እንዲህ እያላችሁ መክሊታችሁን፣ የማስተማር መክሊታችሁን፣ የመዘመር መክሊታችሁን፣ በጣም ብዙ መክሊታችሁን የቀበራችሁ ሰዎች አላችሁ። ስለዚህ መክሊታችሁን አውጡ። የቀበራችሁበትን ጉድጓድ ቆፍሩና መክሊታችሁን አውጡ። ነግዱ፣ ስሩ። መክሊታችሁን አውጡ፣ አስተምሩ። መክሊታችሁን አውጡ፣ ዘምሩ፣ አመስግኑ። ካላወጣችሁ ግን ቀብራችሁ ከቆያችሁ ትጠየቃላችሁ። መክሊቴን እንዳልቀብር አንተ እርዳኝ እያላችሁ ኮሜንት ላይ ሁላችሁም ጻፉ። ቪዲዮ ለሁሉም አዳርሱት። መልካም ሰንበት። እወዳችኋለሁ። ጸሎት ስትጸልዩም ቲክቶክ ይዛችሁ ነው የምትጸልዩት። በነገራችሁ ላይ የሶሻል ሚዲያ ተጽዕኖ ቢያንስ 3 በሽታ አምጥቷል በትውልዱ ላይ። አንደኛው ምንድነው ካላችሁኝ ራሱን የመጀመሪያው በራሱ የሚያስብ ትውልድ ጠፍቷል። እስኪ በሉ በራሱ የሚያስብ በሉ። ታስባላችሁ? ያስኮላው ተማሪ አሉ ነው እንግዲህ ክላስ ስልክ ይዞ ነው የሚገባው። በራሱ ማሰብ አይችልም። አሁን የቻት ጂፒቲ ምናምን የሚባል መጥቷል። እዛ ጋር ነው የሚሰራው ስራውን ማለት ነው። በራሱ ማሰብ አይችልም። ስለዚህ ምንድነው ጥገኛ ሆነ ማለት ነው። ስልክ ካንተ በላይ ሰለጠነ፣ አንተ ከስልክ አነስክ ማለት ነው። አንደኛው ይሄ ነው። ሁለተኛው ግን አሁን እነዚህ ስለነሱ አላወራም፣ ሌላ ቀን ብናወራ ይሻላል። ወይም እናንተ ታውቋቸዋላችሁ ብያቸው ልለፍ። ሶሻል ሚዲያው አሁን ተመልከቱ። ይሄ ቲክታክ፣ ዩቲዩብ ምናምን የምትሉት እሱ ሰው ለእግዚአብሔር አይደለም ለራሱ ጊዜ እንዲያጣ አድርጎታል። ጸሎት ስትጸልዩም ቲክቶክ ይዛችሁ ነው የምትጸልዩት። እኔ እውነት እንተዛዘባለን። ያው ብዬ ኮንቴ ሰው ጸሎት እየጸለየ ስልኩን ከፈታ አድርጎ ምን መረጃ ገባ ብሎ በተለይ ታዋቂነት በሽታ የያዘ እኔን አይወክልም የያዛቸው ሰዎች የሚባሉት ስንት ላይ ገባ ብለው ሁሉ ከፖስቱ በኋላ ጸሎት ተቆርጠ ያሉ እርግጠኛ ነኝ። በዚህ ማለት አንዳንዶቹ ነው፣ ሁላችሁን አይደለም። ስለዚህ ምን መጥቷል ማለት ነው? ሰው ምን ይለኛል የሚል ትውልድ እንዲፈጠር አድርጓል። ሁለተኛ ለራሱ ጊዜ የሌለው ማለት ነው። ሶስተኛ እንደ ቶማስ አህያ በሌላ አህያ ራስ የሚያስብ አህያ ተፈጠረ። ሰውን አይደለም እንደዛ ያልኩት። አሁን ሰው የሚያስበው በስልክ በቴክኖሎጂ ራስ ነው። ይህን ሰው ብታዩት በላዩ ላይ ብረት ተሰርቶ ከብረቱ መካከል ሆኖ በላዩ ላይ ሰዎች የሚረማመዱበት ነው። ከመከራ በኋላ የሚመጣ አይነት አድርጎ ይጠቅሰዋል። በተለይ ከመከራ የተረፉትን ሰዎች የሚሰበስብ ይላል። እንዲህ ማለት በዮሐንስ ራእይ ወይም በቀለምሲስ ላይ የተጻፈው ሲሶ የምድርን ለምሳሌ ሲሶ ሰው ያነሳል ከተባለ መከራ
7 ቢሊዮን ቢመላ ወደ 2.5 ቢሊዮን ሰው ይሞታል እንደማለት ነው። እና ከመከራ የተረፉትን የሚሰበስብ ብሎ ይጽፋል። እቺ ሳቤላ 9 የተለያዩ ፀሐዮችን ተመለከተች። አንዱ ፀሐይ በደም የተዥጎረጎረ፣ አንዱ ጊንጥ ያለበት፣ አንዱ ጦር ያለበት የተለያዩ ፀሐዮች ናቸው። የመጨረሻው ፀሐይ አካባቢ ስትደርስ ግን ስለ ደገኛ ሰው ትናገራለች። ሃይማኖቱ ስለቀና፣ ሃይማኖትንም ስለሚያቀና በጎ ሰው በቅድስት ሀገር ላይ ይኖራል ብላ ተናግራ ትደመድማለች። ሳልሳዊ ቴዎድሮስ ለመሆኑ አለ ወይ? ትንቢቱስ አለ ወይ? ይመጣን የሚሉት መጽሐፍት እነማን ናቸው? መልካም። እንዲህ አይነት ጥያቄዎች ሲነሱ የግልን ሐሳብ መናገር ተገቢ ነው የሚል እምነት የለኝም። ቤተ ክርስቲያኗ ጥንት ነቢያት አሉ፣ በኋላም ሐዋርያት አስተማሩ፣ ሊቃውንት አመሰጠሩ። ብዙ መጻሕፍት አሉ፣ ጥበብ ሥጋዊ፣ ጥበብ መንፈሳዊ የሚናገሩ። ከነዛ ምድብ ውስጥ አንዱ የራእይ መጻሕፍት ናቸው። ራእይ ማለት ጊዜው ሲደርስ ምናየው ነገር ነው። ለምሳሌ ትንቢት ሊነገር ይችላል። ለምሳሌ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ማን ትለዋለች? አማኑኤል። ሲፈጸም አየ ነው። ቀድሞ የሚነገሩ ንግርቶች ናቸው ወይም ትንቢቶች ናቸው። ሀብተ ትንቢት ደግሞ አለ። በዚህ ዙሪያ የኔን ሐሳብ መናገር አልፈልግምና 8 መጻሕፍት ተጽፈዋል። እንግዲህ ወደ ጥንታውያቱ መጻሕፍት መግባት ያስፈልጋል የሚል እምነት አለኝ። አሁን የመጣ አሁን የሚነገር ሳይሆን 8 መጻሕፍት ተጽፈዋል። አንዱ ስለ ዕለተ ምጽአት የሚናገረው መጽሐፈ ኪዳን ነው። መጽሐፈ ኪዳን እንግዲህ ከ35ቱ ሐዲሳት ውስጥ ነው ምድቡ። በተለይ ስለ ሐሳዊ መሲህ የሚናገርበት አለ። ከነገደ ዳን ስለመወለዱ፣ የፊቱ ገጽታ ምን እንደሚመስል ይሄ ራሱን የቻለ አንድ መጽሐፍ ነው። መጽሐፈ ኪዳን ይባላል። ሁለተኛው ስለዚህ ነገር የሚናገረው ፍካሬ ኢየሱስ ነው። ፍካሬ ኢየሱስ እንግዲህ ስለዚህ ነገር ጽፏል። አሁን የተጻፈ የተደረሰ አይደለም፣ ጥንት አባቶቻችን የጻፉት ነው። ሰፊ ዝርዝር አለው። ሶስተኛው ራእየ ሲኖዳ ነው። ራእዩ ለአቡነ ሲኖዳ የሚል መጽሐፍ አለ። እሱም ይህን ታሪክ ይጠቅሳል። ተመሳሳይ ነው። ትንሽ የሚለየው ፍካሬ ኢየሱስ ከመከራ በኋላ የሚመጣ አይነት አድርጎ ይጠቅሰዋል። በተለይ ከመከራ የተረፉትን ሰዎች የሚሰበስብ ይላል። እንዲህ ማለት በዮሐንስ ራእይ ወይም በቀለምሲስ ላይ የተጻፈውን ሲሶ የምድርን ለምሳሌ ሲሶ ሰው ያነሳል ከተባለ መከራ 7 ቢሊዮን ቢመላ ወደ 2.5 ቢሊዮን ሰው ይሞታል እንደማለት ነው። እና ከመከራ የተረፉትን የሚሰበስብ ብሎ ይጽፋል። ይህ እንግዲህ መቅድሙ ላይ የምናየው ጌታ በደብረ ዘይት ለሐዋርያት አስተማራቸው ብሎ ነው የሚጀምረው። ያ እንዴት ይገለጻል? ሌላ ጉዳይ ነው። ሌላው ራእየ ሲኖዳ ነው። ራእየ ሲኖዳም በመጨረሻው ዘመን ስለሚሆን የሃይማኖት ክርክር ነው የሚጽፈው። በተለይ ሮሜ 9:27 እና ሮሜ 11:26 ላይ እስራኤል ሁሉ ያምናል የሚል ትንቢት ጳውሎስ ተናግሯል። እስራኤል ሁሉ ያምናል ይላል። አሁን ያሉት እስራኤላውያን አላመኑ፣ መሲሁን አላመኑ። ግን በአሕዛብ ሁሉ ዘንድ የተቀደስኩ እሆናለሁ ተብሎ በሕዝቅኤል ተነግሯል። ስለዚህ ሁሉም ክርስቶስን የሚያምኑበት ጊዜ አለ። እስራኤሎችም በመሲሁ በክርስቶስ የሚያምኑበት ጊዜ አለ ብለው ያም ደግሞ የሚሆነው የእስክንድሪያው ሊቀ ጳጳስ እና የሮሜው ጳጳስ መስዋዕት ሰውተው ሁሉም የዓለም ሕዝብ እየተመለከተ የእስክንድሪያው ጳጳስ በሰዋው መስዋዕት ላይ እግዚአብሔር መንፈስ ቅዱስ ወርዶ መስዋዕቱም አነ ውእቱ ኢየሱስ ናዝራዊ እያለ ይመሰክራል። ያን ጊዜ በያዕቆባውያን ማለት አሁን ባለነው ዓለም ሁሉ ይድናል የሚል ጽሑፍ አለ። ከሱ በኋላ ወምድሬው ይነግሱ 7 ነገስታት ይነግሳሉ ብሎ 7ኛውን ሐሳዊ መሲህ ነው ብሎ ከነስም ዝርዝራቸው ይጽፋል። ይሄ በጣም ሰፊና ረቂቅ ነገር ነው። ይሄ እንግዲህ 3ኛው ነው። 4ኛው ገድለ ፊቅጦር የተባለ መጽሐፍ ነው። ይሄም ቤተክርስቲያን የምትገለገልበት ነው። ገድለ ፊቅጦር ላይ በመጨረሻው ዘመን ስለሚሆነው ነገር ተገልጦለት ፊቅጦር አቦሊ የምናከብራቸው ሰማዕታት ናቸው። ስለዚህ ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የእኛ ቤት ቀለሜዎችን
ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን መበዝበዝ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋቸዋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ። እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳ ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ። ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረግ ያያገሌ ልጅ ነው። ምን በተዋረድኩኝ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት ወራዳነት ነው። በጣም አጸያፊ ነገር ነው። በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠውን ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉ ብሏል። ጌታም አስተምሮናል። በምን አይነት መንገድ ሄጄ ነው ገንዘብ የማገኝ? ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቀው ሆዳችሁን ጠበብ አድርጉት። ያው ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንዳህያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለህም። አንተ ሙታል ወረድ። አንተ ክፉ ሰው ነህ በእውነቱ። በቤተ ክርስቲያን እያጭበረበርክ፣ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለከልክ። ተመለሱ። ገንዘብን መውደድ የክፋት ሁሉ ስር። ወንድሞቼ ልምከራችሁ፣ ገንዘብን ስለፈለጋችሁት አታገኙትም። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ ይውላችሁ፣ በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም። አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል ቄስ ዝም ብሎ ድሃ ሆነን ለማገልገል አስበን እንጂ ቄስ የሆን ነው። እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበንም አናውቅም ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው፣ ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና። ታዲያ ስለ በሬ ነው የሚናገረው? አይደለም።
ስለ አገልጋዮቹ ነው። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለው? አንድ አገልጋይ ለአንድ አገልጋይ ደሞዝ፣ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተ ክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምዕመናን የእኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛሉ። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። ይቆያል።